አማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ዛሬ የታህሳስ 14 2018 ዓ.ም የግንባር አውደ ውሎችን በተመለከተ ጠላት ይዞ የነበራቸውን ቦታዎች ከፍተኛ ከበባ ውስጥና ከፍተኛ ስጋት ውስጥ ሆኖ በከበባ ውስጥ ሲሆን ከፍተኛ ስጋት ውስጥ ሆኖ እንዲለቅ ተደርጓል። በዋናነት የሸዋ ጠቅላይ ግዛት እዝ ክፍለ ጦሮች እንዲሁም በሁለቱ ኮር ስር ያሉ ክፍለ ጦሮች እንዲሁም የአርበኞች ፋኖ ጦር በሁሉም የሸዋ ቀጠና ታሪክ ሲሰሩ ቆይተዋል። በደማቸው ታሪክ እየጻፉም ይገኛሉ። እንግዲህ እነዚህ ሁለቱ አካላቶች በመጣመር ከሰሞኑ ሰፊ የወረራ እንቅስቃሴ እያደረገ የሚገኘውን የአገዛዙን ጥምር ጦር በመደበኛ ውጊያና ደፈጣ በመጣል ጠላት በሰፊው አቅዶት የነበረውን የወረራና የጭፍጨፋ እንቅስቃሴ እንዲሁም የዝርፊያ እቅድ በማዛባትና ይህንን እንቅስቃሴውን በመክታት ረገድ ጉልህ አስተዋጽኦ ወስደው እየታገሉ ያለበት ሁኔታ ነው ያለ እየታገልን ያለንበት ሁኔታ ነው ያለ። እዚሁ በተቆጣጠራቸው ቦታዎች ላይ ጠላት ገብቶ አሰሳ ለማድረግ የሞከረ ቢሆንም ለገባበት ሁሉ ከበባ ውስጥ መግባቱን ሲያውቅ በደረሰበት ጫና ምክንያት የገባበትን ቦታ እንዲለቅ በጫና እንዲለቅ በሚደረግበት የደፈጣ ጥቃት እንዲሁም ደግሞ ህዝባችን ከጎናችን ሆኖ የሚያደርገውን ትግል በማየት ከፍተኛ የሆነ ጫና ውስጥ በመግባት የገባበትን ቦታ የእግር እሳት ሆኖበት እንዲለቅ ተደርጓል ማለት ነው። እንግዲህ ወደዛ ወደ ነበረበት እስከዛሬ ወደ ቆየበት የአይጥ ጉድጓዱ ተመልሶ አሁንም ሴራውን እየሸረበ ያለበት ሁኔታ ነው ያለ። የሱን ሴራ ለማክሸፍ ብቻ ሳይሆን ሴራውን ለአንዴና ለመጨረሻ ጊዜ ከስሩ ነቅለን የምንጥልበትንም ስትራቴጂ እየነደፍን ያለንበት ሁኔታ ነው ያለና በጥቅሉ የኦህዴድ ብልጽግና ሰራዊት ክፉኛ በማህበረሰባችን ላይ ኢሰብአዊ ድርጊቶችን እያደረገ ያለበት ሁኔታ ነው ያለ። በሚገርም ሁኔታ በርካታ ንጹሃኖች እንዲረሸኑ ሀብት ንብረታቸው እንዲወድም እያደረገ ያለበት ሁኔታ ነው ያለና ይሄ በከፍተኛ ቁጭት ውስጥ የከተተው ሰራዊታችን እና እንዲሁም አርበኞች ፋኖ ጦሩ በከፍተኛ ሁኔታ በገባበት ጠላት በገባበት ሁሉ እንቅስቃሴውን መግታት ብቻ ሳይሆን የተቀመጠበት ቦታ ሾህ እንዲሆንበት የገባበት ቦታ ሁሉ እሳት እንዲሆንበት በማድረግ ረገድ የአንበሳውን ድርሻ ወስደው እየታገሉ ያለበት ሁኔታ ነው ያለና የኦህዴድ ብልጽግና ሰራዊት ወጣ ገባ የሚልባት ሸዋሮቢት ከተማ አስተዳደር ዙሪያ በሚገኙ ቀበሌዎች ላይ እንግዲህ ከፍተኛ የሆነ ጫና አድርጎ ህዝቡን ለመዝረፍ አቅዶ እየተንቀሳቀሰ ባለበት ሰዓት እንግዲህ የቆት ወረዳ እንግዲህ ይህንን ጥምር ጦር የሚመራው የቆት ወረዳ ሚሊሻ ጽሕፈት ቤት ኃላፊ አቶ መሐመድ ሰይድ የተባለውን ግለሰብ ወይም የዚህ የስርዓቱን ካድሬ ቅጥረኛ እንግዲህ ጥምር ጦር ብሎ የሚጠራውን ኃይል በእነዚህ በሸዋሮቢት ዙሪያ ያሉ ቀበሌዎች በባሽ መዘዞ ሌሎች ቦታዎች ላይ እንደዚሁ እየመራ እንቅስቃሴ ለማድረግ ሞክሯል። እሱ ብቻ አይደለም፣ ሌሎችም አሉ። በአጋጣሚ ግን ይህንን አመራር እንግዲህ 10-15 መከላከያ ከመግደል በላይ እንደዚህ አይነት ቅልብ አመራሮችን ቅልብ ካድሬዎችን ማስወገዱ ትልቅ ሚና አለው። ስርዓቱ የሚተማመንባቸው ካድሬዎች ናቸው። እነዚህ ካድሬዎች ደግሞ ለአማራ ህዝብ ሰቆቃ፣ ለአማራ ህዝብ መጨፍጨፍ፣ ለአማራ ህዝብ ስቃይ መሪ ተዋናይ የሆነው ህዝቡን በመድፍ በከባድ መሳሪያ እያስጨፈጨፉ ያለበት ሁኔታ ነው ያለ። ይህንንም እንግዲህ ይህንን ኃላፊ ሸዋሮቢት ዙሪያ ወዳሉ ቀበሌዎች በመግባት የራሱን ህዝብ በሜካናይዝድ ሲያስጨፈጭፍ መቆየቱ ይታወሳል። እንግዲህ ከከተማ እስከ ገጠር ድረስ የሚገኙ ወጣቶችን አሳፍሯል፣ እያሳፈሰም ወስዷል። ምናልባት ላይኑ ያላማረውን ሁሉ ሲያሰቃይ የነበረ ባንዳ ነው። ይህንንም ባንዳ እንግዲህ ትናንት ባደረግነው ደፈጣ በፓትሮል በአየር ወለድ ታጅቦ ለስምሪት እንቅስቃሴ እያደረገ ወይም ስምሪት እየሰጠ ባለበት ሰዓት እንግዲህ ተሬ ቀበሌ ልዩ ስሟ ጎሎ ጋዲሳ የምትባል ቦታ ላይ በሸዋ ጠቅላይ ግዛት አለሞ ተኳሾች ከነ ግብረ አባሮቹ እስከ ወዲያኛው ተሸኝቷል፣ ተደምስሷል። እንግዲህ የተሳፈረባት ፒካፕ መኪናም ከጥቅም ውጭ ሆናለች። ያው ማርከናታል ማለት ይቀላል። እውነት ለመናገር ያው በደረሰባት ምት ከፍተኛ ጉዳት ቢደርስባትም በምርኮ ደረጃ ተማርካ ነገር ግን የጂፒኤስም ሊያስቀብጥበት ስለሚችል የጠላት ንብረት ስለሆነ የጠላት ንብረት ምንጊዜውንም የጠላት ነው። እሱንም ያው አቃጥለን ወተናል ማለት ነው። በዚህ ጥቃት ከፍተኛ መደራገጥ ውስጥ የገባው ጠላት እና በዚህ የደፈጣ ጥቃቶች ከፍተኛ ጫና ውስጥ የገባው በነገራችን ላይ የደፈጣ ጥቃት የተደረገው ተሬ ዙሪያ ብቻ አይደለም። ባሽ ላይ እንደዚሁ አንድ የስርዓቱ አገልጋይ የጦር መሪ 100 አለቃ እንደዚሁ
እስከ ወዲያኛው ተሸኝቷል፣ ተደምስሷል። በደፈጣ ጥቃት ነው የሚሆነው። መዘዞም ላይ በተመሳሳይ ስራዎች እንደሚሰሩና አስርገን ያስገባናቸው ኃይሎች እንዳሉ ሲያውቅ ከተማ ውስጥ አያድርም፣ ውጭ ጫካ ነበር የሚያድረው። ምናልባት የእቅዳችንን ራዳር ውስጥ ለማስገባት ቀናቶች ተቆጥረዋል። ይህንን እቅዳችንን ሲነቃበት ምናልባት ቦታዎችን ለቆ ለመውጣት ተገዷል ማለት ነው። በዚህ ጥቃት በእነዚህ ያላሰለሱ ጥረቶችና እንቅስቃሴዎቻችን ከፍተኛ መደናገጥና ጫና ውስጥ የገባው የጠላት ኃይል በገባበት ቦታ ሁሉ በዚህ በባሽ በተሬ በመዘዞ የሚገኙ ንጹሃኖችን ሲገል ቆይቷል። በጣም በሚያሳዝን ሁኔታ ገብቶ ንጹሃኖች ላይ ያነጣጠረ ጥቃት ነበር ሲያደርግ የነበረው።